ኮማንደር በልሁ እዚሁኛ ቁጥጥር ስር ነው ያለው። አንደኛዋ ሴት ግን ወይዘሮ ሮማን ከሆነች እዚህ ሀገር የለችም። ስለዛች ሴት የምታውቀው ነገር አለ ማለት ነው? ወይዘሮ ሮማን ማለት ደግሞ የኔ እህት ነች። ምን? እሷ እህት ናት ማለት ነው? አታስቢ ኮማንደር፣ እኔ ሳሎን የያዛት በሽታ ነው ከሀገር ውስጥ ያስወጣት። ኮማንደር፣ እዚህ ሰነድ ላይ ከሮማን እና ከበልሁ በላይ የተፈራ ህገወጥ ስራዎች ፍንትው ብለው ይታያሉ። ልክ ነው። እና ኦሪጂናሉን ሰነድ ማግኘት ትችላለህ? እኔ የምልሽ ኮማንደር፣ ክስ ለመመስረት ይሄ ያበቃል? ደግሞ ለምን ትቆጫለሽ? በእርግጥ ላሁን በቂ ነው። ባስፈለገን ሰዓት ግን ኦሪጂናሉን ትሰጠናለህ? በዚህ ሁኔታ እንዴት ነው አምኜ የምሰጥሽ? በጣም እኮ አልታወቀሽም እንጂ በጣም እኮ የተቆጣሽ ነው። አንቺ ማለት የሱ ሰው ነሽ እንዴ? እኔ የህግ ሰው ነኝ። አቶ ላይኩን የእውነት ትልቅ ሰው ነህ። በጣም ትልቅ መረጃ ነው የሰጠኸኝ። እናመሰግናለን። በእውነት አሁን ገና እውነተኛ ሰው አገኘሁ መሰለኝ። በእርግጠኝነት አግኝተሃል። በቃ እኔም አቶ ተፈራ ላይ በፍጥነት ክስ እንዲመሰረት አደርጋለሁ። የእውነት ግን ኮማንደር እንደዚህ ታደርጋለሽ? አሁንም እየጠረጠርከኝ? ያው ከደረሰብኝ አንጻር ቶሎ ሰው አላምነው። እንግዲህ አቶ ላይኩን እኔ እንዳመንኩ አንተም ብታምነኝ ጥሩ ነው። ኮማንደር በእውነት በመጨረሻ የፍትህ በሮች ሊከፈቱልኝ ነው መሰለኝ። ደግሞ ምን ቀረሽና ነው ቤት የመጣችው? አቶ ተፈራ በተለያየ የህገ ወጥ ስራ ተጠርጥረህ በቁጥጥር ስር ውለሃል። ምን? እሰረ ኮንስታብል አምራን ራሷን ለህግ አሳልፋ የሰጠች ሲሆን ከመያዟ በፊት ከናኦም ጋራ አውርታበትና ተመካክራ ነበረ። ለመርማሪው በሰጠችው ቃል ተፈራ በህገወጥ መንገድ ሴቶችን ወደ ውጭ ሀገር እንደሚልክ ኤጀንሲም እንዳለው ከገጠር የሚመጡ ምስኪን ሴቶችን በመመልመል አካላቸውን አውጥተው ለመሸጥ የሚያደርጉት አረመኔያዊ ወንጀል ታጋልጣለች። እሷ ወደ ተፈራ ቤት የገባቸው ይህንኑ ወንጀል ለመሰለልና ማስረጃውን ለማውጣት እንደነበር፣ ነገር ግን ባልታሰበ ሁኔታ በአንዲት ሴት ግድያ ውስጥ ገደዳት መሳሪያ በእጇ እንድትይዝ መደረጓን አስረዳት። ዶክተር ፋኑኤል የአምራንን መታሰር እንደሰማ ተስፋ በመቁረጥ ወደ አቶ ተፈራ ቤት መሳሪያ ይዞ በመሄድ ፊት ለፊት አቶ ተፈራ ላይ መሳሪያ ይደነቅንበታል። አቶ ተፈራ ግን በፋኑኤል መቆጣትና በሽጉጡ ምንም ሳይረበሽ ይልቁኑ ከኔ ጋር ተባብረ ብትሰራ ይሻልሃል፣ አሁን ካለ ሀብት ላይ ሌላ ተጨማሪ ከተማው ላይ አለ የተባለ ሆስፒታል ይኖርሃል፣ ከኔ ጋራ ተስማምተው የሚሰሩ ብዙ ሰዎች አሉ፣ ይህን ያክል ራስን እንደተፈላጊ አትቁጠር ሲል ሊያናድደው ይሞክራል። ዶክተር ፋኑኤልም ይህንን ሲሰማ ይናደዳል። በአንተ ምክንያት ነው ህይወቱ የተበላሸው፣ አንተ ጨካኝ ነህ፣ አንተ አረመኔ ሰው ነህ እያለ ይናደዳል። አቶ ተፈራ ግን አሁንም በተረጋጋ ድምፅ ከኔ ጋር ተስማምተ ብትሰራ ስልጣኔን ተጠቅሜ ታስራ የምትገኘውን እጮኛ አምራንን ከእስር ቤት አስፈታልሃለሁ፣ በከተማው ደግሞ አለ የተባለ ባለሀብት ትሆናለህ ብለዋል። ዶክተር ፋኑኤል ግን የተፈራን ቆሻሻ ህገወጥ ስራ ከሚሰራ ህሊናውን ከሚሸጥ ሞቱን እንደሚመርጥ ገልጾ ጥያቄውን ሙሉ በሙሉ ውድቅ ያደርገዋል። ተፈራ ለሰራው ወንጀል ሁሉ ህዝብ ፊት ተዋርዶ ቀሪ ዘመኑን በእስር ቤት እንደሚያሳልፍ ይነግረዋል። አምራንን ከእስር ቤት ለማስወጣት የአቶ ላይኩን ቤተሰቦችና ፋኑኤል ቢጨነቁም እሷ ግን ስለሷ ነፃ መውጣት ሳይሆን ተፈራ ወደፊት የሚያጠፋቸው ምስኪን ሴት ህይወት ማስቆም እድሜያ ሊሰጠው እንደሚገባ ታምናለች። ፋኑኤል የተፈራን ህገወጥ ቀዶ ጥገና ቦታ ወይም ምስጢራዊ ክፍል እንዲያውቅና ተፈራን እስከ መጨረሻው መጣል እንደሚችሉ እቅድ ያወጣሉ። ተፈራ ያቀረበለትን ጥያቄ እሺ ብሎ እንደሚቀበል ከዛም ቦታውን ካወቀ በኋላ ለህግ አሳልፎ መስጠት እንደሚቻል ትነግራቸዋለች። ዳግምም አባቱን ፍትህ ለማሰጠት ወደ አዲሷ ኮማንደር በመሄድ አዲሷ ኮማንደርን ስለ አባቱ ከዚህ በፊት ስለሰራው ወንጀል ለሁለቱ ወንጀሎች ግን እሱ ሳይሆን ሌላ ሰው አጥቶ በእሱ እየተሳበበ እንደሆነ በግልጽ ሊነግራት ይሞክራል። ዳግም ለአባቱ ማረጋገጫ የሚሆን ቪዲዮ ማስረጃ ያቀርባል። ይህ የኢንስፔክተር ዳዊት ከመገደሉ በፊት የተደረገ ቪዲዮ ነው። በቪዲዮ መሰረት የሻጠቦ ግድያ የፈጸመው በኮማንደር በልሁ ትዕዛዝ ሲሆን ኢንስፔክተር ዳዊት በተፈራ ትዕዛዝ ወንጀሉን በአባቴ ስም ላይ ለማላከክ እንደሞከረ እና በኋላ መረጃውን እንዳይወጣ ተፈራ እንደገደለው ነው የሚያሳየው።
ኮማንደሯ መጀመሪያ ላይ ይህ ማስረጃ እንደ ኮማንደር በሉ በግድ የተቀረጸ ሊሆን ይችላል በሚል ጥርጣሬ ያዩታል። ነገር ግን ዳግም ቪዲዮውን በነፃ ፈልጎ የሰጣት በመሆኑና ባለሙያው አምጥቶ እንዲመረምረው ይሟገታል። ኮማንደር ንግስት ገና ስራዋን ከመጀመሯ የሲም ባንክ የያዘችው ቢሆንም በተደጋጋሚ ግን በተለያዩ ሰዎች የአቶ ተፈራ ጥቆማ እየደረሳት ነው። መረጃዎችንም ለማሰባሰብ በራሷ በቁርጠኝነት ትነሳለች። ኮማንደር ንግስት የመበርበሪያ ፍቃድ በመያዝ ወደ ተፈራ ቤት በመሄድ ፍተሻ ትጀምራለች። ተፈራ በበጎ አድራጎት ስም ህጻናትን በራሱ ወጪ እንደሚልክና ለከተማው ጥሩ አባት እንደሆነ ቢታወቅም ኮማንደሯ ግን ህጻናት ወደ ውጭ ሀገር ለሕክምና ሲልክ በሚይዛቸው አሻንጉሊቶች ውስጥ እጽ እንደሚያዘዋውርበትና ከገጠር ያመጣቸውን ሴቶች አካላዊ በመቁረጥ ለሀብታሞች እንደሚሸጥ በመግለጽ ፊት ለፊት ትጋፈጠዋለች። ተፈራ በከተማው የተከበረ ነጋዴ መሆኑን ተናግሮ ለማስፈራራት ቢሞክርም ኮማንደር ንግስት እኔ ከፈጣሪ ውጭ ማንንም አልፈራም በማለት ለአረመናዊ ድርጊቱ ፍርድ ቤት እንደምታቀርበው አስፈራርተውና ዝታበት ትሄዳለች። አቶ ላይኩን የተፈራን ድብቅና ህገወጥ ስራዎች በዝርዝር የሚያጋልጥ እንዲሁም በገንዘብ የታፈኑ እውነታዎችን የያዘ ሰነድ ኮፒ ይዞ ወደ ኮማንደር ንግስት ቢሮ ይሄዳል። አቶ ላይኩን ቀደም ሲል በሰዓቱ እና በፖሊስ አባላት ላይ የነበራቸውን ጥርጣሬ ገልጸው ኮማንደሯን ለሆዳቸው ያደሩ ሳይሆኑ ሀቀኛ የህግ ሰው በመሆናቸው ካረጋገጡ በኋላ ሰነዱን ያስረክቧታል። ሰነዱ የተፈራን የኮማንደር በሎንና የወይዘሮ ሮማን ህገወጥ አውታር መረብና የወንጀል ሰንሰለት በበቂ ሁኔታ የሚያስረዳ መሆኑን ይገልጻል። ኮማንደሯን መረጃውን ስለሰጣት እያመሰገነችው ኮማንደር በሉ በቁጥጥር ስር መዋሉን፣ አቶ ተፈራ ደግሞ በቂ ምርመራዎችን እያካሄደች እንደሆነ፣ ወይዘሮ ሮማን ግን ማናት የት ናት ስትል ጠየቀችው። አቶ ላይኩንም ምንም ሳይዋሻት ወይዘሮ ሮማን አሁን ላይ ከሀገር የለችም፣ ከሀገር ውጭ ናት፣ ወይዘሮ ሮማን የኔ እህት ናት ይላታል። ኮማንደሯም በጥርጣሬ ታየዋለች። አትጠራጠሪ፣ እኔ እውነትን ፈለጋ ነው መረጃዎችን በሙሉ ይዤ የመጣው ከህግ እህት አትበልጥብኝም ይላታል። ኮማንደሯ ግን ስለ ሁሉም ነገር አመሰግናለሁ፣ ይህ መረጃ አቶ ተፈራን በቁጥጥር ስር ለማዋል እጅግ በጣም ይጠቅመኛል፣ ስለምትተባበረኝም አመሰግናለሁ። አቶ ላይኩን ጥርጣሬውን ገለጸላት። ፍትህ ለማግኘት ብዙ ቦታዎችን ሄደናል፣ ሁሉም ቦታዎች ግን በአቶ ተፈራ የተያዙ ሰዎች ናቸው። አንቺን በጥቂቱ አምኜቻለሁ፣ ሙሉ በሙሉ ግን አላመንኩሽም፣ ይቅርታ አድርጊልኝ። ይህንን መረጃ አሳልፌ ሲሰጥሽ እውነተኛ ፍትህ እንደምትሰጪኝ ግን በማመን ነው ይላታል። ኮማንደር ንግስትም እኔ እውነትና እውነትን ብቻ ነው የምጋፈጠው፣ በቅርቡም ፍትህ ታገኛላችሁ ብላ ቃል ትገባለታለች። ኮማንደር ንግስት ከዳግም ከአምራን እንዲሁም ከተለያዩ ሰዎች በዋናነት ደግሞ አቶ ላይኩን ከሰጣት የወረቀት ማስረጃ በመነሳት በቀጥታ ወደ አቶ ተፈራ ቤት ትሄዳለች። አቶ ተፈራም ከዚህ ቀደም ምርመራ አድርጋ ስለነበረ በመናደድ ደግሞ ምን ቀረሽና ትመጫለሽ ብሎ ፊት ለፊት ይጮህባታል። ኮማንደር ንግስትም ባሉን አጠራጣሪ ሰነዶችና ፍንጮች መነሻ አንተን በቁጥጥር ስር ለማዋል ነው ብላ አብሯት የመጣውን ፖሊስ በካቴና እጁን እንዲያስረው ታዘዋለች። በመጨረሻም አቶ ተፈራ በፖሊስ ቁጥጥር ስር ይሆናል። የተለያዩ ህገወጥና ወንጀል ድርጊቶች ተጠርጥሮ በቁጥጥር ስር መዋሉን መታሰሩን ማመን ያቃተው አቶ ተፈራ ፊት ለፊት አይኑን አፍጦ ያያታል። ተመልካቾቻችን የዛሬው የታሪካችን ጉዞ እዚህ ላይ ያበቃል። በሚቀጥለው ክፍል እስከምንገናኝ ድረስ ታሪኩን ከወደዳችሁት ላይክ በማድረግና ለወዳጆቻችሁ በማጋራት እንዲሁም ሀሳብና አስተያየታችሁን በኮሜንት አጋሩን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ክፍል እስከምንገናኝ ድረስ ደህና ሰንብቱ።